አንተና ነው ጥሎ እንደመሄድ ሊፕስቲክ እንኳን ብቻ ጠረገች እንጂ ልብሷ ሁሉ ነገሯ እንደዛ ነው የተቀመጠችው። ትናንት ጸጉርህን ተቆርጠና ተቆርጦላት ከዛም በኋላ ጸጉሩን ስታሻሽ ነበረ። አዎ ተቆርጦን የመጣው ገብቶሻል። ሲቀጥል እዛ ቤት ውስጥ የሀይሚ ንብረት ነው፣ ብዙ እቃ አለ። እች ልጅ ሌባ ትሆን ምን አድርጋ ትምጣ? ምነው ወንድሞች ሁሉ እዚህ ያስደግኔ አልጠራውም። ይሄ አንገቱ ላይ ያለው በደፈና ልበላችሁ እና ተደግሞበት ቅብጥሴ እያሉ ነበር አደለ? ሲጀምር መስቀል ላይ ድግምት አይሰራ ኃይልም ስለሌለው ማለት ነው። መስቀል የክርስቶስ የተሰቀለበት ነው አንደኛ። ሲቀጥል ዛሬ ለማስመሰል እሷ የልብ ስለተሰጣት የልብ የነገር ስለተሰማት እንጂ የምን ድፍረት ነው እሷ የተሰቀለ ፎቶ እንኳን ልታወርድ እኮ ደግሞ ከፊት ለፊቴ ላይ አንሳ። ኧረ ፊትሽን እግዚአብሔር አምላክ ያንሳ። እውነት እመቤቴ ታንሳሽ አይባልም። ስራም አትበሉ። ይሄ እንደዚህ አይነት ስራ የለም። እንደዚህ አይነት የወረደ ስራ የለም። ስትረጋጋ እመጣለሁ፣ ነገ ልትመጣብን ነው እሱ። አሁን ገንዬ እንረጋጋ። ነገ ተመልሳ እውነቴን ነው የምላችሁ፣ ነገ ተመልሳ እች ሴት ከመጣች አያም ሹር በቃ ከሱ ነው ሄድሽ ተረገዘው። በቃ እኔ እንደዛው የናይሙሬ ማሳምነው እርግጠኛ ሆኜ። ለምን እንዲህ አይነት ባህሪ አልነበረ። ምን አድርጋ ሃይማኖትማ የጥንቆላ ስራ ማታምንበትም፣ ጠንቋይ ቤት ማታቅም። አንቺ ጠንቋይ ቤት የሚያውቅ እኮ ነው ስለ ጥንቆላ የሚያወራው። ሲጀመር ምንም አላረገችበትም፣ ፍቅር ነው። ገብቶሻል? ይሄን ሁሉ እሷ ቆማ ስትለፈልፍ ውጭ ከሚል እንዳነቃት ጆሮ ግንድ አባቷን አያቃጥልም። በጣም ነው የሚፈራው ያለው ሲናገር። ገብቶሻል? አርግዘን እናውቃለን፣ ሁላችንም አርግዘን ይውልን 9ኛ ወር ላይ እንኳን እንደዚህ ልትገላበጭ ይቅርና ተቀምጠሽ መነሳት ይደክምሻል፣ ይከብድሻል። ታች ጋር አንድ ጥያቄ ልጠይቅሽ። አፉፋ ሆዷ አስነፍታ መታ እርጉዝ ነኝ በሚለው ይሄው ሻንጣዋም ይሄን ፎቷም በቤቷ ልታዝ አትችልም። ገረድ ነገሩ አጽድታለች፣ ቤቱን ልክፈልሽም ብሏል። ይሄን ሁሉ መመላለስ አያስፈልግም። ከእንደገና ምንድን ነው ያለው? አንቺ እኔን የሚከታተለኝ ሰው ማን እንደሆነ አጣራለሁ። ምንም አታጣራ፣ ምንም የለም፣ ቤት ነው አለቀ። ከዛ ውጭ ግን ማለት ነው ስራም ቢሆን ይሄን ያልክል የወረደ ስራ አትስሩ። በጣም የወረደ በቃ እጅ ያለ ስራ ነው። አሁን መውጫታችሁ ነው፣ ሰው እየላካችሁ እንደዚህ ነው እንደዚህ። እኛ መቼም እንደገና ሰውን እንደ ዳማ አትቁጠሩ። አዎ መቼም ተሳሳሙ ስራ አይደለም ድራማ ነው ብሎ ካለ አለ ነው በቃ። አሁን ምንድን ነው እያለን ያለው? አሁን ኦዲየንሱ አንድ ቢሆን ኖሮ እሱም ይሄን ስራ ያቆማል፣ ሌላ ቤት ይሄን ስራ ይደግፋል። እኛ ብቻ ነው የምንቃወመው። ይሄ ነው አሁን ችግር የፈጠረው። እውነቱን ስነግርሽ መስራት ከለከሉ የመግድ ቤት ተብሏል። ትክክል። አንድነት የለም። አንድነት ቢኖር እንዝማን ሀይሚና ብሩኬ ብቻ ናቸው ቢጨቃጨቁም እንጂ እዩ አትመጣም። አሁን ችግሩ ምንድነው? አንድነት የለም። እዚህ ጋር ብሩክን ጥላቻ አይደለም የሚሰሩ ስራ ዝሙት ነው ሲባል ስማችንን እየጠሩ መሳደብ ጀምሯል። ጭራሹ ነው የብሩኬ አጃከሮች ማለት ነው። እና ይሄን ነገር ብንቃወም እንዝማን እዩ ታቆማለች። ደፍራ ሸገር ድረስ አትመጣም። ደፋር እዛው ብታጅራው ሲጨመላለቁ ከትልቅ እስከ ትንሽ ማለት ነው። ስለዚህ አንድነት የለም። ችግሩ እዚህ ላይ ነው። ልጆች ናቸው ገና 22 ዓመት እና 19 ዓመት ናቸው። እነዚህ ታዳጊ ወደ መጥፎ እየሄዱ ዝም ብለን አናይም። ገባሽ? ይሄንን እኮ እኛ ስራውን ምናምን ተቃውመን ሳይሆን የመጣው ስራ እነሱን አይመጥንም። የምትናገሩ ልጅቷ ልጋጋ ምናት እንደመጣላት ነው የምትመርገው። እቺ ከጫካ ያወጣች አውሬ። እንደዚህ አይነትም ሴት ደግሞ ኢትዮጵያ ላይ የለችም። እኔ ከየት እንደመጣች ከጋምቤላ ክልል፣ የጋምቤላ ክልል እንኳን ዛሬ ላይ ሰልጥኗል። እኔ ከየት እንደመጣች ለራሷ ክብር ስለሌላት እኮ የሴትነትን ክብር አታውቅም። ይሄን እኮ ነው የምልሽ። ትክክል፣ ለራስ ክብር የላትም። ሌላው ደግሞ ብሩኬ ቆይ እንደዛ የሚወደውን ኦዲየንስ ለምን አያቆምም? ለምን እኛ ሰላም አንፈጥርም? ብሩኬ ምን ነው ቢበቃ ከአልሐምዱሊላህ በል ባለክ ፈጣሪን አመስግን እንዴ። ስብሃንአላህ በጣም ማዝ ነው በብሩኬ ነው ማዝ ነው። ከዩ ይልቅ እንደውም ሞርዛን በብሩኬ ነው እንዴ። ሃይሚ እንኳን ዛሬ አልጫነችም እኮ የኔ እናት ተሳቀቀች። ሞላበት ሀገር አትግማሚ። መዘነት ከሃይሚ ተማሪ
መተሽ አንቺ እሷን መናገር የምትችይው መጀመሪያ ጽዳት ከራስሽ ጀመሪ። ሳዝረክርኮ ነበረ ቤቱ ዋላ እስከዛሬ አንቺ ስታጽጂ ነበርሽ። ማነሽና ነገሩ ቁልፍ ሰጥቶ የሄደው እሱ፣ ግቢ ከፍቶ መኪና አስወጥቶ የሄደው እሱ። በአንቺ አልፈርድም እኮ ዝም ብዬ ሳስበው፣ እሱ ጋርም ጥፋት አለ። እኔ ገኒ የልብ ካልሰጠችኝ የልብ ካልሰጠችኝ ገብቼ እንደፈለኩ አፌን አልከፍትም። ጸጉሩን ሲታሽ የነበረው ዝም ያለው እሱ አልኮሽ እኮ ይሄ ነው የተናገርኩኝ እኮ ነው። እኔ አንቺ ፊት ካልሰጠሽኝ ዊዘር እንደዚህ ናት ገኒ እንደዚህ ናት ብዬ ልናገር አልችልም። እዚህ ቤት ገብቼ ልናገር አልችልም። ጸጉር ብቻ አይደለም ታፋውን ስታሸው አልነበር እንዴ? ምን አይነት እንትን ነው የሚሰሩት? አንቺ በየትኛው አገር ነው ገርፍሬንድ ያለችው ወንድ እንኳን አይደለም በስልክ እንኳን መብት አሰጠው አይደለም አምጥቶ ኤክሴ ናት ብሎ ስንት ነገር የተሆነችውን ቤት ውስጥ አምጥቶ እንዲህ ሲተሻሽ እሷ ቢሆን ያደረገችው ምን ሊሆን ነበር? ምን ሊያረጋት ነበረ? አውጥቶ በሚዲያ ላይ አደባባይ ነበረ እሷ ብትሆን እንዲሆነችው። እኔ እኮ እሱ ነው ግራ የሚገባኝ። አንዳንድ እህቶች እኛ የምትሳደቡ መቅድቤ የመታችሁ አዳምጡ። ለምን ፍቅረኛ ከያዛችሁ አንደኛ ሬዲ ሆናችሁ ነው። እከሌ ስላገባች እከሌ ስለወለደች ሳይሆን ሬዲ ሆናችሁ በቃ ለማፍቀርም ዝግጅት ያስፈልጋል። ገባችሁ? ለምን አሁን ብሩኬ ቶታሊ ብሩኬ ሬዲ አይደለም፣ ዝግጁ አይደለም። መኪና ስላለ አይደለም አንድ ሰው። ገባችሁ? ለምንድን ሬዲ አይደለም? መሰብሰብ የሚባል ነገር አለ። ፍቅረኛ ከያዛችሁ ሀይ የሚባል ራሱ የሴት ቁጥር ሊኖር አይችልም። ወንዱ ላይም ሴቷ ላይም የወንድ ቁጥር ሊኖር አይችልም። ሀላስ እንዴ ከፍቅረኛ ውጭ ማለት ነው። እና ብዙ ሰውን በዚህ ጉዳይ ዲስከስም ስለማያረግ ስለማይደማመጡ ብዙ እህቶች እየተጎዱ ነው ያሉት። ከ6 ወር በኋላ ፍቺ ነው። ገባችሁ? የሴት በእህትነት ማቃት በወንድምነት ማቀው የሚባል ነገር አለ። እና ብሩኪያውን ሚዲያ ላይ የሚያስተምሩት እንግዲህ እንደዚህ ነው። ቺት ያሌለ ነው እኮ የድሮ ፍቅረኛ ናት ብሎ በአንደበቱ ያወራትን ሴት ቤት ውስጥ በሩን ከፍቶ ሲያስገባ እኛ ለሀቅ ስለቆምን ነው ስንት ነገር የሚሉ ስንት ነገር አታያቸው። አትስሜ ሰው አትጥሪያቸው። ይሄ ራሱ ማለት በደንብ አድርገህ ስማ። አሁንም ይነገርሃል። በደንብ አድርገህ ስማ። መጥፎ ቃላቶችን ሳይሆን መልካም ቃላቶችን ውሰድ። እችን ፋጉሎ እንዳመጣሃት ጭነህ የተሳሳተ ነገር የምትሰሩና ትውልድ የሚያበላሽ ነገር ከሆነና እውነት ሆኖ ሃይማኖት ህይወት የሚበላሽ ከሆነ አሁንም በህግና ከህግ ጋር የምናደርገውን እናደርጋለን። እንዳመጣት አልኩሽ እኮ ጭኖ የመጣው እሱ አይደለ? ጭኖ ወስዶ እዛ የሚገባት አገሯን ትቀመጥ። አዲስ አበባ ምድር ላይ ተቀምጣ የህፃን ቦርሳ ይዛብን እኛ ላይ ልጋጓ ልትከፍት አትችልም። መብትም የላትም። መጀመሪያ ራሷ በመስታወት ያ ወይ ንግግሯን እንደ ቦርሳናምን እዛ እንደፈለገ መሀይም ናት። ከመሀይም ምንድን ነው የምጠብቂው? ሰው እኮ ሲማር ለሰው ልጅ ክብር ሲኖርሽ፣ ሰውን ስታከብሪ፣ ከሰው ጋር ስትኖሪ፣ የሰው ፍቅር ስታቂ ነው ገብተሽ አንቺ በስርዓት ሰውን የምታናግሪው። የሚከታተለው 300 ምናምን ሺህ ህዝብ ነው አይደል እንዴ? አንድ ሰውና 2 ሰው አይደለም። የንቀቷ ንቀት ዛሬም በሱ ቤት ትላንትናም በሱ ቤት እሷ ገብታ ንግግር ብታውቅ እኮ እኔም ሸበላ እሱም ሸበላ አትልም ነበር። ለሴት ልጅ ሸበላ አይባልም። ብታውቅ ኖሮ አሪፍ ብትሆን ነው ማለት ነው። ካላየችም ራሷን እንኳን ሸበላ ያለፈበት መንገድ መንድር አላለፍ። ከሷ የሚወለደው ልጅ ያሳዝናል በጣም እርጉም። አንደኛ ነገር ደንቆሮ ናት። ምንም ነገር የምታውቀው ነገር የለም። ስለ ስራውም በደንብም አላስረዷትም። ገባሽ? እሱ ስለማያውቅ ለእሷ እንዴት ብሎ ያስረዳታል? ራሱም እኮ ቅመም ናት እኮ በደንብ አቀመማ የምታመጣለት የምታቀርበው። እኔ እሷ ስትገባ ነው ማዳምጠው። እኔ አላየሁትም። የዛሬ አይገርምሽም? ጫፍጫፉን ነው እኔ እሷ ከሌለች እኔ አላየሁም። እኔ ቲክቶክ ላይ ነው ያየሁት። ቲክቶክ ላይ እንኳን አይመስለኝም። በስመ አብ ቲክቶክ ላይ ነው ያየሁት። እኔ ቆሻሻ ነው። እሷን እኔ ማየትም አልፈልግም። ዞሮ የእሱን ስም አትጥራ። ሌሎቹም እየመጡ ነው። አርግዣለሁ ያንተ ነው ዛሬ የራሱ የማን ስሙ ይሁን ስጠሩ ነው የእሱ ሚስት ልጅ ነው ብላ ፕራንክ ነገሩ ወዲያው ፕራንክ ነው አለችው። በቃ ይኸው መጥፎ ነገር ትዘሪያለሽ። ከአንቺ ስር ያለ ደግሞ የአንቺን አረኬት ይዞ ይወጣል። ዝሙት እኮ ሆነ በቃ ኩይቱ እንዳለ። ኧረ በጣም ነው የሚያስጠላው። መቤቴ እንዴ ምን እርግማን ነው ይሄ? ወደ ራሳችሁ ተመለሱ። ምን ያርጉ? ትላልቅ ሰዎች ናቸው የምናያቸው።
እኛንም መጫወቻ አድርገዋል። እኔ መጫወቻ አሉ መጫወቻ ብቻ እኛንማ መቀለጃ ነው እኮ ያደረጉን። በትልቅ ሜዳ ላይ ነው በደንብ ኳሱን እንትን የጠለዙን። በእውነት ግን እግዚአብሔር ይፍረደው። እውነት ይሄን መጨረሻው ማየት ይናፈቀኝ። ይህን ጋዳሙ ነገ መጣ ብላለች። ማንኪያ አላየሽም እንዴ? ድንጋዮች ደደቦች ናቸው አለችን። እቺ ደደብስ እሷ ልጆች እያሏት ዝሙትን እንዲስፋፋ ሴት እንደዚህ እንደ ውሻ እየተባለ ልክልካቸውን ነገርኩኝ አለች እኮ መግቢያ። ወይ አታምር ወይ አታፍርች። ደግሞ የ88 ዓመት አሮጊት ይቺ ያወድሽ ሜካፕ እንኳን ተቀብታ አሮጊት ናት። እኛን አሮጊቶች በቪዲዮ ለምን አይወጡም ትላለች። በቪዲዮ ምን አርጌ ነው በቪዲዮ መውጣት? ስራ ነው እያለች እዛ ላሰራም አሉ። ስራ ነው ጫፍ እያስያዘች አፏን ምንድን ነው የምትፈልገው እሷ? ቆይ አልገባኝም። ምንድን ነው እንጃ እናቷ ደደብ ትላለች። ይቺ ደደብስ እሷ ዳም በቃ ተይ እባክሽ። የሰለጠን ሀገር ቁጭ ብላ 24 ሰዓት እንትን ላይ ላይፍ ላይ የምትቀመጥ ሌላ ስራ ቢዝነስ አሰራም እንዴ ወንታ